አንድ ነዳይ ሲለምንህ አልሰማም ካልከው አንተ ጸሎት ጸልይ እግዚአብሔር አትስማኝ እያልከው እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ሰው ውስጥ ያገኘውን እግዚአብሔር ሌላ ቦታ ልታገኘው አትችልም። አዎ ልክ ነው። ቃል እግዚአብሔር ብርሃን ነው፣ መስታወት ነው፣ ሰይፍ ነው። አንተ ጨለማ ውስጥ ነው ያለው። ይሄ ላፍታሙ ነኝ። ሰው እንግዲህ በሚያቀኝ ኮንተንት ክሬት በማድረግ ነው፣ መንፈሳዊ የሆነ ኮንተንት ክሬት በማድረግ ነው። አዲስ ነኝ ያው ዝም ብሎ ተጋነነ እንጂ ገና መግባቴ ነው። እንደዚህ ነገር ላይ ከልጅነት ጀምሮ ነው ሳገለግል የኖርኩት። ሰንበት ቤት ላይ ሰንበት ቤት ወልቂጤ ደብረ ብስራት ቅዱስ ገብርኤል ተስፋዬ አቡነ መልከ ጼዴቅ ብፁዕ አባታችን የጉራጌ ሀገረ ስብከት የዛው ሀገር ሰው ናቸው። ብዙ ሰዎች ወጥተዋል፣ መነኮሳት ወጥተዋል። ደብረ ሊባኖስ ያሉ ብዙ ዋልባ ያሉ በተለይ የኛ ሰንበት ቤት ደብረ ጽዮንም የነሱም ሰንበት ቤት በጣም ብዙ ሰዎች አፍርተዋል። ዛሬ የምናያቸው ትላልቅ ሰዎች እንግዲህ እንደዛ ነው። ማይንድ ሴት ነው በዚህ ሰንበት ተማሪነት ማይንድ ሴት ነው። ራሱን ይቻለ የሆነ ህይወት ነው ማለት በተጀምሮ ከልጅነት ጀምሮ እኛ በ10 ዓመታችን 2006 2005 ነው ይገባ 10 ምናምን ቶሬዲ እስካሁን አሁንም በሩቁ ነው ማገለግለው እዛም ቢሆን እና ማይንድ ሴት ነው የሆነ ነገር ላይ ፈርዘር እንድትሄድም አይፈቅድልህ። በጣም ውስጥህም ምሻይለ አትሄድም በምንም ያ በጣም ነው የሚጠብቀው። በልጅነት ማደግ ቤተክርስቲያን ውስጥ ማደግ በተለይ ደግሞ ሰንበት ቤት ውስጥ ኢንቫይሮንመንት ቤተሰባዊ የሆነ ኢንቫይሮንመንት ስለሆነ ያለው መደዋወል አይቀርም ምናምን ኩዌሽን የምትደራረገው እንደ ዓለማዊ ላይ እንዳሉት ሰዎች አይደለም። ደህና ነህ እንዴ ፊዚካሊ ብቻ አይደለም ነፍስህ እንዴ ናት ትባላለህ። ይሄድክ ነው ቤተክርስቲያን ለምሮ ግቢ ጉባኤ ማትገባው ትባላለህ። በሺም እንኳን እነዛ ሰዎች መደወላቸው ስለማይቀር ቤተሰባዊ ስለምትሆን ስትመለስ ይዘህ የምትመለሰው ማንነት ስለሚያስፈራ ከምንም በላይ ደግሞ ጣዕሙ የቤተክርስቲያን ፍቅሩ አይገፋም ወደ ሌላ እንድትሄድ በጣም ዩስፉል እንደሆነ የምታውቀው በዚህ የትም ብትሄድ አይለቅም። እንዴት ነው አንዳንዴ እንደዚህ ቶፒክ ላይ ብዙ ላለመቆየት ሰንበት ትምህርት ይሄ መንፈሳዊ ህይወቱ ብቻ መሆኑ ሳይሆን እዛ ያለው ይሄ የወንድማማችነት መንፈሱ ዝቅ ብሎ ማገልገሉ ትህትናው እሱ ነው። እንዴት ነው መሰለህ አንዳንዴ እኛ በማናውቀው የሆነ ጊዜ ላይ በህይወት ኤክስፒሪየንስ ያደረግናቸው ነገሮች እንዴት እየከፈሉን እንደሆነ አናውቅም። ሰንበት ትምህርት ቤት ሆነህ እንግዶች ሲመጡ እኛ ግሸን እንግዶች ሲመጡ ግር እናጥባለን። ምንም አይመስልህም ስለ እና ያዝቅ ብሎ ማገልገል ካንተ በላይ ለተሾመው ሰው በቃ ማገልገል የታዘዝከው ማድረግ ምናምን በኋላ ስትመጣ ኢጎይስቲክ የሆነውን ፐርሰናሊቲ ለካ እየገራኸው ነው የመጣው። ስለዚህ አይከብድህምና ሁሌ ይሉ ነበር የዛኔ እዚህ ሰንበት ትምህርት ቤት ያገለገሉ ሰዎች በሙሉ ከአገልግሎት መስመር ያሉት ሁሉም ትልቅ ቦታ ላይ ደረሱት። በዓለማዊ ሁሉም ትልቅ ቦታ ላይ ደረሱትና ያን ስታየው ኦፍ ኮርስ እግዚአብሔር ይረዳሃል እኮ ግን ሌሎች ስኪሎች አሉ፣ ሌሎች ሀቢቶች አሉ ኖትስ የማታረጋቸው በኋላ ግን ሪል ወርልድ ላይ ስትመጣ በጣም የሚያገለግሉ ተረዳው ነገር አለ። ሰርታ ነው የምታሳድግ። ፐብሊክ ስፒች አሁን እንደ ሰንበት ተማሪ ጎበዝ የለም ማለት እኔ አፌ የተፈታው ሰንበት ትምህርት ቤት ነው ማለት ነው። እንዴ ማንንም ሰው ብትጠይቅ ነው ብለህ አሁን እንደዚህ በተለይ ፐብሊክ ላይ ያሉ ሰዎች ኮንተንት ላይ ያሉ ሰዎች ምናምን ብትጠይቃቸው ቤተክርስቲያን በጣም ያለፉ ናቸው። በቲያትሩ በምኑ ያለፉ ሰዎች ናቸው። ኮንፊደንስ በጣም ነው ያላቸው። ገና በልጅነት ነው መድረክ መሪ የምትደረገው። ግጥም ታቀርባለህ ምን ትላለህ። በጣም ልጅ እያለህ እንግዲህ ከትላልቅ ሰዎች ጋር ማውራት፣ ፕሮብሌም ሶልቭ ማድረግ ምናምን። ኮሚቴ ደግሞ ስትሆን ምናምን ስራ አስፈጻሚ ስትሆን ሪስፖንሲቢሊቲ ምን እንደሆነ ሰው እንግዲህ በዛ ልጅነት እድሜ ሰውን መቆጣጠር መቻል በዚህ ገቡ በዚህ ውጡ እንደዚህ ብናረጋቸው ባናረጋቸው ማለት ተጽዕኖ የሚገባ የሆነ ሰዓት ላይ እኔ ቤተሰብን በደንብ እንደው በቃ እሱ ማድረግ ያለበት የልጅን ህይወት በቃ ማስተካከል ከፈልክ ወደፊቱን አሁን ሰንበት ቤት ውስጥ ማስገባ አቤት ይሄ እንግዲህ ቤተሰብ ለመዋጥ ይከብደዋል። እኔ ቤተሰቦቼን በግላጭ እንዲህ ሰንበት ትምህርት ቤት ልሄድ ነው ብዬ ከሄድኩበት ጊዜ ተደብቄ የሄድኩበት ይበልጣል በጣም። አብዛኛውን ቤተሰብ እንደዛ ይመስለኛል አሁን ላይ እና እንዴት ነው ልጅ ተቀምጦ ፊልም ቢያይ ይሻላቸዋል ሰንበት ትምህርት ቤት ከመሄድ አይሻልም? በነገራችሁ ላይ አሁን አይታመንም ፒሲ ላይ ምን ሲያይ እንደሚውል ልጅ እና መውጣቱም ኤክስፒሪየንስ ማድረጉም በልጅነት ከሰው ጋር መቀላቀሉም ከጨዋታ ከምን በዘለለ በጣም አሪፍ ነው ቢያስባው። እልፍ መንገድ አለ የሚባል ፕሮጀክት ነበረ ከኔና ኪሩቤል ሹም የሚባል አንድ ድንቅ የሆነ ሰው አለ። ከሱ ጋር ነበር የጀመረው። የመጀመሪያውን ሌላም ቦታ ወርቻው ቴክስት ልክ ነበረ። እንዳጋጣሚ የተጀመረ ነገር ነበር ለአንድ ጓደኛዬ። አንድ ጊዜ አወራን ምናምን። አንዳንድ ጊዜ ሰው አጠገብ ያለው ሰው ምን እንደሚያሳልፍ ምን አይነት ስትራግል ውስጥ እንዳለ አታውቅም። እና ቁጭ ብለን ስናወራ በጣም በብዙ ነገር ያለፈ ሰው የሚስቀው የሚጫወተው ጓደኛዬ ለዛ ነውና ጀስት ማጽናኛ ቃል ምናምን እንዲሆን ከመጽሐፍ ቅዱስም ከራሴም ጠዋት ቴክስት መላክ ጀመርኩ ለሱ። ከዛ ካለበት ነገር እንዲወጣ 2 ሆኑ 3 10
እያሉ 200 ደረሱ። በጣም ለተከታታይ ብዙ ጊዜ። ምን አይነት ቴክስቶች ነበር የምትልላቸው? በጣም የሚያጽናኑ እና ሪሌት የሚያደርጉ ነበሩ እና በጣም ይገርመኛል። እንደውም አንዳንዴ ጠዋትና ማታ አደረኩት። ጠዋት ኢንስፓየር ሆኖ እንዲነሱ፣ ማታ ካሳለፉት ነገር ደግሞ ሪሊፍ እንዲያደርጉ በሚለው እና ትዝ ይለኛል እኔ አንዳንዴ ስንት ዓመት ነበር ይስተር 19 ቢሆን እና ያን ጊዜ ግቢ ትንሽ ቆይቻለሁ ወልቂጤ ዩኒቨርሲቲ። ትዝ ይለኛል ማታ ተንፍሱ ማለት ስራ እንደሰራችሁ ይሰማችኋል፣ ግን ምንም ሳሰሩ ይደክማችኋል አይነት የሚል ነገር በጣም ሪሌት የሚያደርግ ነገር። ልኬ ዶርም ውስጥ ስገባ በጣም ጫጫታ ተሰማ። ያን ነበር ካብረይ ነው ያልከው ምናምን ብሎ እንዲያገኘኝ አዎ ከራስ ኤክስፒሪየንስ ስለሆነ ወጣትም ስለሆንክ የሚሰማን ስሜት ነበር ምጽፎና በዛ አይነት ነበርና ብዙ ጊዜ ላቆመው እላለሁ። ምክንያቱም ቅድም እንዳልከው ሰው ከአንተ ኤክስፔክት ማድረግ ይጀምራል። ትዝ ይለኛል ቴክስት መላክ ያስቸግር ነበር። 200 ሰው ማለት በጣም ብዙ ነው። 200 ቴክስት አይደለም ባይዙ የሚፈጅብ አማርኛ ጽሁፍ ሲሆን 2 ያርግ 400 500 ለ50 ብር ምናምን ሰው ይሞላልኛል። ጠዋት እነሳለሁ 1 ሰዓት ሲሆን ቴክስት ይገባልኛል። ለምንድን ነው ያላከው ሲባል 12 ሰዓት ተኩል ምናምን ነበር ምልከው። ሶ ሪስፖንሲቢሊቲ የሆነ ሳለ ሳላስበው ይሄ ነገር ወዴት እየሄደ ነው እና ቴክስት የሚላክላችሁ ሰዎችም እንደዚህ የሚልክልኝ ሰው አለ እያሉ ለዚህ ሰው ላክለት እያሉ ሪከመንድ ሲያደርጉ እምቢ ማለት ሲከብድህ 200 250 ሆኑ ሰዎች ከበደኝ ላቆመው ስል ሁልጊዜ አልገባህም ከምን እንዳወጣኝ ምናምን የሚል ቴክስት ደግሞ ይደርሳል። በጣም ኢንስፓየር የሚያደርግ ማለት ነው። በዛው ጥረት ውስጥ እያለው ነው ጓደኛዬ ደውሎ ለምንድን ነው ይሄ ነገር ሰፋ የማይለው ቴክስት ብቻ ላይ ለምንድን ነው የሚቀረው ለምንድን ኮሚኒቲ ማናረገው እና ምን አለኝ አሰብን። ሁሉም እኔ አሁን እልፍ መንገድ አለ የኔ ነው እንደ ኦፊሻሊ መናገር ከፈለኩ እዚህ ላይ ነው የኔ ነው ማለት አልችልም። ሐሳቡም ፕሮጀክቱም የሱ ነው። ሁሉ ነገር የሰራው ኪሩቤል ሹሜ ነው። ሰው ሶሻል ሚዲያው ላይ ትንሽ ፊቴ ስለታየ ላይክ እንደኔ ነበር የሚታሰበውና ሐሳቡን አመጣ። በደንብ ቀረጽን። እግዚአብሔር ይረዳን። ገና ትንሽ ነበርና ብዙ ፕሮጀክት በጣም ብዙ ሐሳቦች ነበሩና ፎከስ የሚያደርገው ሱሳይድ ላይ ነበር። በጣም ሱሳይድ እልፍ መንገድ አለ ሚንስ መንገድ አለ ነው። ከመንገድም ደግሞ እልፍ ናቸው መንገዶች። አንተ ከምታስበው በተለይ ደግሞ ሱሳይድ ነው የመጨረሻው አማራጭ ራስን ማጥፋት ነው ከምትለው ውጪ እልፍ መንገድ አለ ነው ሐሳቡ። ኮንተንት ክሬቶች መደረግ ተጀመሩ። ላውንች አድርግ ነው ያን ጊዜ ነበር ይላኩል ለብዙ ሰው እየላኩ ስለነበረ ሰዎች ስቶሪ እንዲያደርጉት ምናምን ነበር ያን ጊዜ ያወራ ነው። አንተም መለስክልኝ አውርቼ ነበር በደንብ እና እንደዛ ነው። በጣም እያደገ መጣ። የሆነ ሰሞን ራስ ማጥፋት ላይክ እንደ ትሬንድ የሆነበት ሰሞን ነበር። ደግሞ የሚገርም ልክኛ እንደጀመረን ነው። ብንሄድ ይሻለናል ብላ አንዲት እህት ፖስት ካደረገች በኋላ ራሷን ታጠፋለች። ምን ላይ? ፌስቡክ ላይ ነው ያንን ያደረገችው። መጀመሪያ ላይ አይ ቲንክ ፖስት ታደርግ ነበረ ደክሞኛል ምናምን እንደዚህ የሚመሳሰሉ ፖስቶች ታደርግ ነበርና ሰው ኢግኖር ሲያደርገው ምን ሲለው የመጨረሻ ፖስቷ ብንሄድ ይሻለናል የሚል ነበር። ከዛ አፍተር ዳት ፖስት ነው ሱሳይድ ያደረገችው። በጣም ገነነ። ዜናዎች ተቀባበሉት ምናምን። ከዛ በኋላ ነው ወጣቱ ብንሄድ ይሻላል ልክ እንደ ሞቶ ተጠቅሞ ነው ሲያደርግ የነበረው። በጣም ብዙ ወጣት የዛ ሰሞን በጣም ጭንቅ ነበር። ብዙ ኢንፍሉዌንሰሮች ጽፈዋል፣ ተናግረዋል። የዛ ሰሞን እንደውም ሱሳይድ ስለ ሱሳይድ ሁሉ ሆኖ ነበር ዩቲዩብም ሁሉ ነገር እና አትዛት ታይም ነበረ መንገድ አለ ከዛ በፊት የተጀመረው። ሶ የራሴን ኤክስፒሪየንስ ሼር አደረኩኝ ኢንስታግራም ላይ። አንድ ጓደኛዬ ሚለሊት 8 ሰዓት ደውሎልኝ ራሱን ማጥፋት እንደሚፈልግ ነው የነገረኝና አጠገቤ ወንድሜ ተኝቷል፣ አባቴ ተኝቷል፣ ቤተሰብ መረበሽ አልችልም። የምታውቀው ልጅ ነው? አዎ በጣም አሁን በጣም ትልቅ ሰው በጣም ትልቅ ሰው ትልቅ ደረጃ የደረሰ ሰው ነውና ሳየው በጣም ብዙ ጊዜ ያቺ ላይ ትዝ ትለኛለች እና እንደውም በጣም ትራውማታይዝ አድርጎኛል። ጽፌዋለሁ እዛው ላይ። ሶ ምን እንዳልኩት አላውቅም። አንዴ ስልኩን ዝጋው ምናምን ብዬ ነው ቴክስት ያደረኩለት እና ቴክስቱን ደግሜም አላነበብኩትም። የሚገርም እስካሁንም ደግሜ ማንበብ ፍላጎት የለኝም። ምን ብዬ እንደጻፍኩለት አላውቅም። የእግዚአብሔር ስራ ነው ምን አይደለም። ልጁ ተመለሰ። አሁን ትልቅ አገልጋይ ነው። ትልቅ ቦታ ደርሶ ሳየው ትዝ የሚለኝ ነገር ስልኬ ሳይለንት ቢሆን ኖሮ ምንድን ነበር ሀፕን የሚያደርገው? አስበው። በጣም ብዙ ልጆች ኤክስፒሪየንስ የገጠመኝ ፒኤስ እየተጫወተ ወንድሙ ሲደውለት ቆይ ሲጨርስ ደውለታለሁ ብሎ 3 ሚስኮል በኋላ ነው ወንድሙ ራሱን ያጠፋ። እና ይሄ ሰውዬ ፒኤስ ማየት አይደለም ኳስ ማየት አይችልም ከዛ በኋላ በጣም ትራውማታይዝ እስኪሆን ድረስ ማለት ነው። እና በጣም ብዙ ሰዎች ሚስ አድርገዋል ኦፖርቹኒቲዎች ወዳጆቻቸውን ለማዳን ለመድረስ። በተለይ እነዛ ሰዎች ደግሞ አፕሮች አድርገው መጥተው አንተ ጋር አስበው እስከዛ ድረስ ደርሰው ያንን ኦፖርቹኒቲ ሚስ ማድረግ በጣም ለህይወት በጣም ትልቅ ጊልትነስ ነው ልብህ የሚሸከመው። እና ያ ለመሆኑን እግዚአብሔርን አመሰግናለሁና ስልኬ ሳይለንት ቢሆን ኖሮ
በቃ በጣም ብዙ ጊዜ ዘግቶ ቢሆን ነው እና ከዛ በኋላ በጣም ይገርም ስልኬ 1% ቢሆን ባትሪ ሴቨር አብርቼ ይዤ እወጣለሁ እንጂ በጣም ከስልኬ ያልለይም ምናምን ያ ትራውማቲክ ስላደረገኝ ማለትና ከዛ ጽሁፍ በኋላ ነው ነገሮች በጣም የተለዋወጡት። ስልኬን እዛ ላይ አስቀመጥኩኝ የሚገቡልኝ ቴክስቶች ፖስት ታደርጋቸው ነገሮች ላይ ስልክ አስቀምጠህ ነው? አዎ ሪች አውት አድርጉ በቃ ማለት እንደው ቤተሰብ እንኳን እንደሌላችሁ ቢሰማ አንተ እግዚአብሔርን እንኳን ማመን ቢያቀተ ምናምን በይ እንደውም የብዙ ሰዎች እንትን ሜንሽን አድርጌ ነበር ጓደኞቼ ኢንስታግራም ላይ በደንብ ኮንተንት ክሬት የሚያደርጉ ተስፋ የሚሰጥ ነገር የሚጽፉ ወዳጆቼ ሁላ ሜንሽን አድርጉ እነዚህን ሰዎችን ማውሯቸው እኔንም አውሩኝ ምናምን በይ ልክ አልነበርኩም እውነቱን ለመናገር ስልክ ማስቀመጥና ሰው ካንተ የሆነ ነገር ኤክስፔክት እንዲያደርግ ማድረግ ራሱ ልክ አልነበር ግን አዛት ታይም የነበረን ምርጫ ነበር በጣም እኔ ትዝ ይለኛል በጣም ይደውል ነበር ከውጭ ሀገር በጣም ይደውል ነበር ጎግል ላይ ሃውቱ ማለት ቀላሉ መንገድ ለመሞት ሱሳይድ ዊዛውት ፔንፉል መንገድ ማለት ነው ብለው ሰርች የሚያደርጉ ሰዎች ነበሩ ትዝ ይለኛል ከዩኬ ምናምን ተደውሎ እባክህ ዩኤል ተብሎ ማለት ነው እና ያ እዛ ነገር ላይ ትኩረት የሚያደርግ ሰው ብቻ እንዳደርግ አደረገኝና መንገድ አለ በጣም ተፈተነ ፕሮጀክቱ በጣም ተፈተነ ከምል በላይ ሃንድል ማድረግ የማንችላቸው ነገሮች መጡ ጥያቄ ቆይ ወደ ቀጣዩ ስቴፕ ከሚላችን በፊት እዚህ ጋር ነው ቅድም ያልኩ ነገር የሚመጣው እነዚህ ሰዎች በተለያየ አይነት የህይወት ዳይሬክሽን ላይ የሚሄዱ ሰዎች ናቸው አይደለም ሱሳይዳል ቶትስ እና አንዳንዴ እኮ በህይወት እንዲሁ ግራ የመጋባት በስራ ነው አሁን ቢዝነስ ወርልድ ላይ ነው ያለው ግብቷል አንዳንዴ በሚታወቅ በማቀው ኤክስፒሪየንስ ባደረኩት ባነበብኩት ነገር ልመልሳቸው የምችላቸው የሆኑ አይነት ነገሮች አሉ ያንዳንዱ ሰው ግን ፐርሰናሊ ያለበት ሲቹዌሽን እኔ ከማቀው ወርልድ ወይም እኔ ልመልስለት ከምችለው ነገር ጋር አብሮ መሄድ ላይ ሆን ይችላል በቃ ጸሎት አድርግለው ይችላል ስለ ቢዝነስ እያወራን መሃል ላይ ግብቷል በ21 አመት የኑሮ ኤክስፒሪየንስ እነዛ ሁሉ ሰዎች ኤክስፒሪየንስ ያደረጉትና ፌስ ያደረጉት ያሉትን ፕሮብሌሞች ምንድን ነበር የምትሏቸው ነው ላይ ኮሙኒኬት ያደርጓችሁ በእርግጥ ልክ ነው ሰው መደመጥ ብቻ ሊፈልግ ይችላል ግን የእናንተ ኢንፑት ምን ነበር እዛ ነገር ላይ እንዴት ተቋቋማችሁት እሱን ነገር አሁን አልኩት ተቋቋም ነው ማለት አንችልም ላይክ በዚህ ልክ ይመጣል ብለን እኛም ኤክስፔክት አላደርግም ነበር እኔ በህይወት እንግዲህ ህይወት ማለት አልችልም እንግዲህ እድሜ ገና በጣም ብዙ ነገር ይጠብቀኛል ግን በዚች ሰዓት ኤክስፒሪየንስ ያደረኩት ነገር አንተ ኢማጂን ማድረግ ከምትችለው በላይ ሰው ብዙ ነገር ላይ ያልፋል በጣም ብዙ ማለት ፊልም ላይ እንኳን ያላየውን ሰፈሪንግ ነው ሰው የሚያልፈው እና በቃ አንዳንዴ መገናኛ ምናምን ቆም ይሁሉ ህዝብ ምን ተሸክሙ እንደሚሄድ በጣም ነው የሚገርመኝ ማሳለፍ አይደለም ህይወቱን እነሱ ያሳልፉት ነው ማሳለፍ አይደለም መስማት አትችልም ይሁን ሰምተው ሰው እንደዚህ ሊያሳልፍ ይችላል ለኢማጂን አድርገው ጭንቅላቱ ላይ ሰታው ጤነኛ አትሆንም አንተ ራስ እና በቃ እንዳልከው እድሜ ትንሽ ነው ናምን እኛ ሰንበቴት ላይ ከማገልገል ውጪ የሆነ ነገሮች የተማሪዎች ነገር የፋሚሊ ኬዝ ቢመጣ ነው ሰንበቴት ላይ ስታማከር ምናምን በቃ ቤተሰብ ሰንበቴት ከለከለኝ ወይ አባትና እናት ይተጣሉ ኦር ደግሞ ሌላ ሃይማኖት ቀየሩ ምናምን አይነት ኬዝ ቢመጣ በጣም ትንሽ ገፋ ካለ የሪሌሽንሺፕ ኬዝ ቢመጣ እና እኛ የምናውቃቸው እነዚህ ችግሮች ነበሩ በጣም ከኛ እድሜ በ10 አመት በ20 አመት የሚበልጡ ሰዎች ምናምን ነው ወደኛ የመጣው ይዞ ሲመጣው ፕሮብለም በዛው በጣም ከባድ ነው ከዛ አንተ የኬዙ አንድ አካል ነው የምትሆን ሰው በጣም የሚገርም ካማከረ በኋላ እኔ ዶክተር ጆርዳን ፒተርሰን በጣም ይላት ነገር አለ ሰው አማክሮ አንተ አልችልም ልትለው ይችላል ግን እንደሚችል ሰው አድቫይስ ከሰጠው በኋላ በአንተ አድቫይስ ያዘው የሆነ ነገር ቢሆን ተጠያቂው አንተ ስለተናገርካቸው እያንዳንዱ ነገሮች ማለት እችለዋለሁ ብለህ ስላደረግከው እያንዳንዱ ነገር ፌል ቢያደርግ ተጠያቂው አንተ ሶ ኬዝ ውስጥ ገባህ ማለት ነው በነገራችን ላይ በጣም ትልቁ በርደን የሰውን ፔን መስማት ነው ምክንያቱም ሰው ዋጋ ነው ፔን ዋጋ ያለው ነገር ቫልዩ ያለው ነገር ሰው ከሰው ተደብቆ ኤክስፒሪየንስ የሚያደርጋቸው ነገሮች ለአንተ ነገረህ ማለት ለዚህ ሰው የሆነ ነገር በር ከፍተህለታል ማለት ነው ነገም ተመልሶ እንዲመጣ ከነገ ወዲያም ተመልሶ እንዲመጣ ካንተ ኤክስፔክት እንዲያደርግ አድርገዋል ማለት ነው እና ሳናስበው ወደዛ እየሄደ መጣ መንገድ አለ ቦት ተከፈታ የሆነ ሳካቅማችን በላይ ሲሆን ሳይካትሪዎችን አማክረን 6 የሆኑ ሳይካትሪዎችን ቤተክርስቲያን ላይ በዚህ በሳይኮሎጂካል ዕውቀታቸውም ከፍ ያሉ ሰዎች አናግረን ቦት ከፈትና ቦት ውስጥ አንድ ሰው መንገድ አለን ነው የሚያወራው እነሱም አንድ እንደሚያወራቸው አያውቁም ከ6ቱ አንዱ ያንን ሰው መርጦ ያወራል ላይክ ሰላም መንገድ አለ ሲል ሰላም ኦኬ እንደዚህ ነገር ላይ ስትረግል ያደረኩ ነበር እንዴት ነው መፍታት ያለብኝ ምናምንና በሳይኮሎጂካሊ ወይ ብቻ ሳይሆን በቤተክርስቲያን ወይ ንስሐ መግባት ካለበት ስጋው መቀበል ካለበት መጸለይ ካለበት ከዛ ሳይኮሎጂካሊ ወይ ደግሞ ቴራፒ ማየት ካለበት ምናምን ብለን ከፈት ነው የሆነ ሳለ ካቅማችን በላይ ሆነ ሰው በስቱ መቋቋም አቃታችሁ በቃ ከበደን የምር ነው የከበደን
ከዛ በላይ ማደግ አልቻለም። አሁንም ይቆማል ማለት አይደለም፣ ቀዝቅዟል። ኦሬዲ እስከ መተው ደረጃ ደርሷል። ግን ያ ነው በጣም ብዙ ነገሮችን ያከበደው እና አንዳንድ ጊዜ ሃንድል ማድረግ የማትችለውን ነገር ከፊት ያለውን ነገር ሳታቅ የምትጀምራቸው ነገሮች እግዚአብሔር ካረዳህ በስተቀር አትሄዱ እና ለእኛ ጥሩ ትምህርት ሆኖናል። በጣም ጥሩ ትምህርት ሆኖናል። ግን እኮ እውነት ለመናገር እንደውም ቴሌግራም ላይ አንድ ቻናል ቬንት ሂር ምናምን የሚባል የሆነ ቻናል ነበረ። የዛኔ ዩኒቨርሲቲ ያለን ይሁን 12ኛ ክፍል እሱን ነበረ አቅ የነበረው። ከዛ ውጭ ግን በዚህ ደረጃ በተለይ ደግሞ አንዳንዴ ይወለድ የፈለገ በሰው ብትከበብ ኢቭን አንዳንዴ እንዴት ሰንበት ትምህርት ቤት አብሮህ እኮ እያገለገለ ምን አይነት ጦርነት እያሳለፈ እንደሆነ አታውቅም። አብሮ ያለው ለነሳ አባቱ የማይናገረው በቃ ከእግዚአብሔር ጋር ነው እየታገለ ያለውና በዚህ ደረጃ ቀርቦ አክቹሊ ደግሞ ለወጣቱን በእድሜም በአንደርስታንዲንግም ቀርቦ እንደዚህ አይነት ፕሮብሌሞችን ሶልቭ የሚያደርግ እኔ ፐርሰናል አላውቅም ነበር ይባል እና ቀላል ኃላፊነት አይደለም ጀምራችሁ የነበረው ጀስ ከዚህ በኋላ ተዋለው የሚል ሐሳብ ይኖርሃል ብዬ አላስብም። አንዴ ገባበት ነገር አይደለም አራልተው ነው መቀዝቀዙ ነው እንጂ ኦኬ በቃ ዞሮ ኃይል መሰብሰብም አለብህ ምናምን ከዛ በላይ ማደግም አይ ቲንክ የሰው ኢንቴንሽን ልክ እየሆነም አይመጣ። ቀደም እንዳልኩ ነው ሰው አንድ ቀን ስላማከርከው ማለት ሙሉ ለሙሉ የህይወቱን ችግር በሙሉ ምትፈታለት ይመስላል። እንደዛ አይደለም እና አሁን ቅዱስ ዮሐንስ አፈወርቅ ለምሳሌ አጊያ ሶፊያ ላይ በጣም ትልቅ ጉባኤ ነበርና አስተምሮ ሲጨርስ ያጨበጭቡ ነበር እና በጣም ነበር የሚጣለው። አታጨብጭቡ እናንተ እንዳጨበጨባችሁ የሚሰማኝ ያስተምርኳችሁን ነገር ስትኖሩት ነው ይላል። እና ሰው በጣም የሚሸወደው ነገር እኔ በጣም በዚህ አጋጣሚ በደንብ መናገር ያለብኝ አንተ የሚያወራውን ኢዩኤል ኮን እያየህ ያለው ከሽፋል ነው። ልክ ዘሪው ዘር ሊዘራ ወጣ ተብሎ አንዱ በመንገድ ዳር ወደቀ ወፎችም ለቆሙት የተባለው አንተ ኢዩኤል ማድረቅ የጀመርክ ቀን አንተ ዮናስ መሆን ማድረቅ የጀመርክ ቀን ነው የምትወድቀው። ከመልእክቱ ጀርባ ያለውን እግዚአብሔር ካላየ ከመልእክቱ ጀርባ ያለው የሚጠቅምህ ነገር ካላየ ማለት ነው። እና ሰው በቃ መስታወት አያደርገው መነጽር ነው የሚያደርገው። ልክ ቃል እግዚአብሔርን አሳልፎ አንተን ያያል። እና እንዲህ ሰው እንዴት ማይክ ለምሳሌ እቺ ፖድካስት ማይክ አለች እኔን ትተህ እንዴት ይህን ታደንቃለህ አንተ? እግዚአብሔርን ትተህ ሰባኪውን ማድነቅ ማለት ይህንን ተራቃ የዛሬው ማይክ አጎላሉ አወራሩ ምናምን ስትል መዋል ለማለት እና ያ ነገር ሳያውቀው ሰው ሽፍት እያደረገ ያለው እና በቃ ያን መሸከም ያቃተን ሰው እግዚአብሔርን ከማየት እኛን ማየት ናምን በትንሽ ነገር ልደርስለት ይችላል እኮ አንተን እያመሰገነ ሲኖር ይኖራል። ያንተንም ዋጋ ያሰጣል ለዛ የሚሆነው ምክንያቱም አሁን እነዚህ ሰዎች እኮ በሆነ መንገድ እግዚአብሔር እንዳለ ሳያውቁት ቀርተው እኮ አይደለም። በራሳቸው መንገድ እኮ እግዚአብሔር ጋር ለመነጋገር ችግራቸውን እንዲፈታላቸው ለመቅረብ እኮ ሞክረዋል። ከዛ በኋላ ግን በእርግጠኝነት እንግዲህ ካንተ በላይ ኤክስፒሪየንስ ባልሆነም እዚህ ነገር ላይ ግን ሱሳይዳል የሆኑትም ሰዎች እስከዛ ጥግ የሄዱትም ሰዎች ቢሆኑ ግን እኮ እግዚአብሔር እኮ ሊረዳህ እኮ ይችል ነበር ብትለው ለሱ በጣም ቤዚክ ጥያቄ ነው የሚሆነው። ያ እንግዲህ አላቅም ምናልባት ለዛ ሰውዬ ከእግዚአብሔር የቀረበ አንተ ሆነህ መተለትስ ቢሆን እኔ አላቅም ሰው ምን አይነት እንትን ላይ እንዳለ ገብቷል። ግን አንዳንዴ እግዚአብሔር በደንብ ኮኔክሽኑ ራስ ቢልድ ካላደረከው በስተቀር በተነገረ በሰማው ነገር ብቻ ኢንተርናላይዝ ልታደርገውና እንዲህ እንደ ዩኤል ቀርብ ላወራው የሚችለው አይነት ነገር ላይሆንልኝ ይችላል። ለምን ይመስላል በዛ ደረጃ ከቀረበው ሰው ጋር ኮኔክሽኑን ቢልድ የሚያደርጉት? ትክክል ነው እኮ ሰው እግዚአብሔር የሚናገረው እኮ በሰው እኮ ነው በሌላ አይደለም። ልክ እንደ ብሉይ ኪዳን በደመና ተገልጦ ሊያናግርህ አይችልም። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ ልታገኘው አትችልም። አዎ ልክ ነው። ግን ማየት ያለብህ ያንን ሰው አይደለም ነው እቃ አድርጎ እንድትጠቀምበት መረዳት አለብህ አንተ። የትናት አባውት ዩኤል በቃ ቃለ እግዚአብሔር ነውና እንደውም አንድ መምህር ምን ሲል ሰምቻለሁ ቃለ እግዚአብሔር ብርሃን ነው መስታወት ነው ሰይፍ ነው። አንተ ጨለማ ውስጥ ነው ያለው ፊት ለፊትህ መስታወት አለ። ብርሃን ካልበራ አታየውም ራስህ። በጣም ብዙ ችግር ሰው ራሱን አለመመልከቱ አይደል? ቃለ እግዚአብሔር ብርሃን ይሆንልሃል። ከዛ መስታወቱ ላይ ፊትህን ታየዋለህ። ጥሩ ስሜት አይሰማህም ራስን ስታየው አይደለ? ትክክለኛ ሰው በትክክል አሁን ወደ ራሱ ቢመለከት ምን አይነት ሰው እንደሆነ ቢያውቅ በጣም ይደብረዋል። እውነት ኢጓችን እኮ ነው እየመገበን ጥሩ ሰዎች እንደሆን እየተሰማን እንድንሄድ ያደርገን እንዳንለወጥ የሚያደርገን በነገራቸው ላይ ሰው ቃለ እግዚአብሔር ብርሃን ነው። ከዛ መስታወትም ነው። ልክ ራስን ስታየው ደግሞ ሰይፍ ነው ልብህን ይወጋሃል ነው። ሰው አንድ ሰው ቃለ እግዚአብሔር ተምሮ መጥቶ ካደነቀ አልተማረም ማለት ነው። ሰባኪው መጥቶ ካደነቀ ሰው ልቡ በሰይፍ ተወግቶ እንዴት ነው እና ሄዶ ምርር ብሎ ነው የሚያለቅሰው። ሰው ማግኘት አይፈልግም። ሊጣላው ይችላል ሰባኪው በጣም ሊናደድበት ይችላል። በትክክል ቃለ እግዚአብሔርን የተማረ ሰው እና የገባው ሰው ልክ እንደዚህ የሚሆነው ሲምፕተሙ ይሄ ነው። እንዳልገባህ የምታውቀው ደግሞ ሰውየው ላይ በጣም ኤክሳይትድ ነው ለምሳሌ በጣም ሰይጣን ዲስትራክት ማድረግ ይፈልጋል። ቃለ እግዚአብሔር ቫልዩ አንተ ውስጥ ገብቶ ልክ እንዳልኩ ብርሃኑ ነው በመስታወት አንተን አሳይቶ ልብህን በሰይፍ እንደሚወጋህ ያውቃል ሰይጣን። ይሄንን ያውቃል። በተቻለው አቅም አንተን ዲስትራክት ማድረግ ይፈልጋል።
ማየት የሌለብህን ነገር ያሳያል። ልክ ከመንገድ ስትወጣ ስለ ሰባኪው እያወራ እንድትሄድ ያደርጋል። ያ ተበላ ማለት ከቃሉ ይልቅ። ባለፈው ከአንድ ወንድማችን ጋር እንደዚህ እያወራን ምን አለኝ፣ እግዚአብሔር ከራሳችን ጠብቆናል አለኝ። ከራሳችን ነው እንጂ የጠበቀን እኮ እውነት እኛ ራሳችንን እንደሆን ነው ማየት ብንችል ኖሮ በቃ አንኖርም ነበር። እና የሆነ ጊዜ እንደውም የገጠመው ነገር እየነገረኝ የሆነ እድሜ ላይ ወጣት እያለሁ በቃ በስነ ስርዓት እግዚአብሔርን ጠየቅኩት አለ። በቃ ራሴን ማየት አለብኝ፣ እንዴት እንደሆንኩኝ ማን እንደሆንኩ ራሴን ማየት መቻል አለብኝ ብዬ እግዚአብሔርን ጠየቅኩት አለ። የሆነ ጊዜ ራሴ ማየት ጀመርኩኝ። በቃ እግዚአብሔር ቃል ማየት ጀመርኩ። ምን አይነት ሰው እንደሆንኩ፣ እንዴት እንደማስብ፣ ምን ያህል ከእግዚአብሔር ያለኝ ርቀት እንዴት እንደሆነ ምናምን ማየት ሲጀምር መቋቋም አቅተኛል። ፊዚካሊ ትከሻ ይመዛል ጀመረ። ሲሄድ ይደክመኝ ጀመር፣ ጉልበቴ መዛል ጀመር። በጣም ከበደኝ አለ። ስቅስቅ ብዬ እግዚአብሔር ፊት አልቅሼ መልሰኝ እንደ በፊቱ አይኔን ጋርደው በቃ በኢጎዬ ብሎ ይሻለኛል። አይደለም ራሳችን ሙሉ ማየት ብንችልና ዩኤል እንደሚያየኝ እንኳን እኔ ራሴን ባይኮ ከባድ ነው። በጣም ከባድ ነው። ያየህብኝን ያላሳየህብኝ ይባላል። ለአንተም ነው ማያሳየህ የየብህን እግዚአብሔር ለአንተም ማለት ነው። ምን አይነት ነገሮች እያበላሽ እንደሆነ እኮ አናውቅም። በነገራችን ላይ ማለት ምን አይነት ሪስኪ ነገር ውስጥ እንደገባን እስካሁን በጣም በእርግጠኝነት የገባን አይመስለኝም። በጣም ሪስኪ ነገር ውስጥ ነው የገባን ማለት የሞት እንድትሞት የሚያደርግህ ነገር ውስጥ ነው የገባው። እግዚአብሔር ቸርነቱ ጠብቆን ነው እንጂ እና አንተ አንድል ማድረግ አትችልም። አንድ ሆንክ በጣም ልክ እንዳልከው ማለት ነው። እና ሰው በዛ ልክ ስለሚሄድ እና ያንን ላለማድረግ አሁን ሰው ልክ እንዳልሆነ ከተሰማው ያኔ ነው ለውጥ የሚጀምረው። በጣም ብዙ ሪፊውዝ የሚያደርገው ነገር ልክ አይደለህም የሚለውን ነገር ማወቅ አይፈልግም፣ ጭራሽ መስማትም አይፈልግም። ቃለ እግዚአብሔር በጣም የሚከብደው ለምን ይመስላል? አፕሪሼት አይደለም ያደርግ ገብቷል። ልክ በቃ ጥሩ ላይ ምናምን አይደለም ይላል። እውነት ነው ቃለ እግዚአብሔር እውነት ነው። አንተ የምትኖረው የውሸት ህይወት አለ፣ ራስን እየዋሸ የምትኖረው ሰው ይጋጭብሃል። ልክ እንዳልሆንክ እያንዳንዷ መንገድ እያንዳንዷ ሐሳብ ነገሮች የምታደርግበት ኢንቴንሽን ልክ እንዳልሆነ ነው እየገባህ የሚመጣው። ቃለ እግዚአብሔርን ስትሰማ ሰው ትጋጫለህ። ቅድም እንዳልኩት ታለቅሳለህ፣ ሰው ማግኘት ላትፈልግ ትችላለህ፣ ትራውማታይዝ ልትሆን ትችላለህ። ቃለ እግዚአብሔር በቃ ኧረ ይቅርብኝ ከዚህ በኋላ ና ልትል ትችላለህ። ያ ፔንፉል መንገድ ነው ወደ ትክክለኛው እውነተኛው ወደሆነው መንገድ የሚመራ። ሳትታሽ አትመጣም። ቅዱስ ጳውሎስ በብርሃን ተመቶ በዛ ሁሉ አለቃ በሆነባቸው ሰዎች አፈር ላይ ወድቆ እንግዲህ ኢጎን ነው አፈር ያበላው ታውቃለህ። ከዛ ለምን ታሳደደኛለህ አለው። እኔ ማሳደድ አንተ ማን? ክርስቶስ ነኝ አለው። ምን ያህል እንደሚጠላው እናውቃለን። ሳውል ጳውሎስ ከመሆኑ በፊት ምን ያህል እንደሚጠላውና ብርሃን የብርሃን ሰስነት እንግዲህ አስበው። የሚጨበጥም ነገር አይደለም፣ የሚያምም ነገር አይደለም። በብርሃን ሲጥልህ ማለት ነው። እና በምን ያህል ቀላል ነገር እንደምትወድቅ ያሳያል። ልክ እንደ ሳውል አይንህ ይታወራል። ሰራዊት የሚነዳው ሳውል አይኑ ታውሮ ሰው እየመራው ነው። እና ሃምብል ካደረገው በኋላ ከ3 ቀን በኋላ አዝኖ አንገቱን ከደፋ በኋላ ነው አይኑ በርቶለት እንግዲህ ቅዱስ ጳውሎስ ሲሆን በዛ ልክ ነው ቃለ እግዚአብሔር አንተን የሚያሳይ ከሆነ እንዲህ ነው የምትወድቀውና ሰው ያቺን ፔንፉል መንገድ ማለፍ አይፈልግም። የለውጥ መንገዷ ማለት ማንዴ ተቀየርኩ እንደሚባለው አይደለም። በተለይ መንፈሳዊ ሕይወት ሲሆን ደግሞ ወደ እግዚአብሔር መመልከት ራስን ማወቅ ሲሆን በጣም ነው ከባድ የሚሆነው። ራስን ነው የምታየው፣ ይከብዳል። ከዛ አስበው 20 ምናምን ዓመት ኖርሃል፣ ወደ ኋላ ስትመለስ እንዳልኖርክ ነው የሚሆን። እግዚአብሔር ደግሞ ምን አይነት አምላክ ነው? ልክ ስታገኘው ያለሱ የኖርክበት ህይወት በጣም እንዲቆጨህ የሚያደርግ አምላክ ነው። ምን 20 ምናምን ዓመት ይሄ ህይወት ነው ያመለጠኝ ሹር ነህ 20 ምናምን ዓመት እንዳለፈ ስንት ቀን እንደቀረግን ሹር አይደለም። ሰው ያጓጓሃል። ምንድነው ሳርግ የነበረው እስከዛሬ? በቃ እቺን ህይወት ሳልኖር ልሞት ነው ምናምን ተዘክሮ ተሞትም ስላለ መሞትን ስለምታስብ በጣም ከባድ ይሆንባልና ያ ነው ሁሉ ነገር የሚያመጣው። እዚህ ጋር ግን አንድ እንደውም እስኪ ሜቢ ኮንትሮቨርሺያልም ከሆነ ግን እናንሳው። በተለይ ደግሞ የኛ ቤተክርስቲያን ላይ በእኔ እምነት ሁሉም ሰው በራሱ መንገድ በቃ ከፈጣሪው ጋር በራሱ መንገድ መገናኘት አለበት ብዬ ነው የማስበው። እንዴት ይመስላል? ብዙ ተሰብኮልናል፣ ብዙ ተምረናል። ከልጅነታችንም አሁን የምናወራቸውን የመጽሐፍ ቅዱስ ታሪኮች ብዙ ሳያውቃቸዋል ድግግሞች ነው የሚሆነውና በእርግጠኝነት አንተም ገጥሞ ያውቃል ብዬ አስባለሁ። እኔ ፐርሰናሊ አይምሮዬ እንዲሁ ሰላም ሲያገኝ ቁጭ ብዬ አንዳንድ ነገር ሳስብ እድሜ ልኬን የሰማሁት የሆነ የመጽሐፍ ቅዱስ ቃል እንደ አዲስ ሂት ያደረገኝ እንደ አዲስ እንዲህ ለካ ሊሆን ይችላል ይሄ ነገር በገረምና ብቻዬን ተመሳስጬ ከዚህ የሆነ ሰው ሳገኝ አወራዋለሁ ምናምንና ምን ልፈልጌ ነው። ከልጅነታችን ጀምሮ ብዙ ሰው ቤተክርስቲያን ይመላለሳል። መድኃኔዓለም ያመት ነው፣ በቤታችን ያመት ናት። በቃ ሰው ቤተክርስቲያን ይሄዳል ምናምን። ቅድም ስላልከው ነው ሰው እንደሚለው
ወደ እግዚአብሔር መቅረብ ሰው እንደሚለው መንፈሳዊ ህይወቱን መቀየር እንደሚታየው በጣም በአጭር ጊዜ ውስጥ የሚሆን ፈጣን ነገር ነው የኔም ፐርሰናል ያላም ግን በተቃራኒው ደግሞ ሌላ እምነትም ላይ ያሉ ሰዎች ለምሳሌ ነገር ያለው ሳላ አረባክ ቤተክርስቲያን በተብላለስ አይደለም አይነት ቁጭ ብዬ እንትን አደርጋለሁ እግዚአብሔር ጋር ወራለሁ በቃ እኔ ባለሁበት ቤቴ መጥቶ ይባርከኛል የሚልም ሰው ደግሞ አለ እና እዚህ ላይ አንተ አሳምደው ሰው ምን ያህል ኤክስቴንት ነው መሄድ ያለበት በራሱ መንገድ ፈጣሪ ለማግኘት ወይንስ አውደ ምሕረት ላይ የሚሰበከው ነገር ዳይሬክትሊ አንተ ውስጥ ገብቶ መስራት ይችላል ወይስ አንተ ካንተ የሚጠበቅ የሆነ ስራ አለ? በጣም ሰፊና ወሳኝ ፖይንት ነው ያነሳው። ኢንቴንሽን ነው ሁሉን ነገር ማተር የሚያደርገው። ኢንቴንሽን ማለት የሳይመን ሲነክ ለምሳሌ ስታርት ዊዝ ዋይ ይላል አይደል? ዋይ ምን ያህል ፓወርፉል እንደሆነች መታቀው ያለ ነው። 3 ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው ኦብቪየስ ነው አንተም ታውቃለህ ሰውም ያውቃል። እንዴት እያደረክ ሆኖ ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው ለምን እያደረከው እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው? ስትሰራ ስለማን ነው እየሰራ ያለው? ስትበላ ስለማን ብለህ ነው? ስትጠጣ ስለማን ብለህ ነው? ሊስትሮ ስትጠርቅ ስለማን ብለህ ነው? መኪና ስንሄዳ ስለማን ብለህ ነው? ማተር የሚያደርገው እያደረክ ያለው ነገር ሳይሆን ስለማን ብለህ እያደረከው ነው። እግዚአብሔር ጋር የሚያደርስ ያ ነው። እና ይሄን ብቻ አይደለም ቤተክርስቲያናችን ስርዓት ትውፊት አሁን ለምሳሌ አለባበስ ላይ እህቶች ምናምን ሲነገራቸው ምንድን የሚሉት እግዚአብሔር ልብን ነው የሚያየው አለባበስ ምን ያደርግለታል ውጭ ያለው ነገር ነው። እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው ከአንድ ወገን አይደለም። ይወዳል አንተም እንድትወደው ይፈልጋል እግዚአብሔር። ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቶናል። ሞት በዛ ሁሉ ስቃይ ውስጥ ከዛ መሞት በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድትተውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ነው። ሁሉም ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተውልኛል ወይ ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ነው። ሰማዕትነት ያመልጣችሁ ይላል ቅዱስ ዮሐንስ አፈወርቅ የገብረ እግዚአብሔር ኪዳነ መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ፣ እዚህ ጋር ኳስና ጫማ አለ። ሰማዕትነት ያመልጠ ማለት ሰማዕት አድርገው ነው ሁን። እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሁድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከቤተክርስቲያን የሚያስቀር ከሆነ ከእግዚአብሔር የሚያርቅህ ነገር ከሆነ እና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም ዴስቲኔሽን ክርስቶስ ይሁን እንጂ በዶልፊን ይሁን ይሄድ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር አያደርግም። ብቻ አንተ ለመድረስ ይሄድ ያለው ግን እግዚአብሔር ጋር ነው ወይ እና እነዚህ ስርዓቶች ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ያቺን ቤት የተኝቼ እግዚአብሔር ማግኘት እችላለሁ? አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞተልህ አምላክ አንተ ከብዶ ነው በቃ ዳት ተኩሽን እኮ በቃ ይመጣልኛል ነው ደግሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል። ከባድ ነገር እኮ አልጫንኩባችሁ። ሰው እንዴት ቤተክርስቲያን መምጣት ይከብደዋል? ንስሐ መግባት ስጋው ደግሞ መቀበል በነፃ አስበው እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፍላለሁ ቢሉ ማን የሚጠይቃቸው ይመስላል? ሺህ ጊዜ ሊረግማቸው ትችላል። አንተ ግን አድን በእውነት ነው በቃ በከፍያ ቢሆን ምን ሊመጣ ነው? ጥምቀት በወተት ቢሆን ምን ሊመጣ ነው? ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ ቀል መሰለ እንዲ በቃ የሞት መድኃኒት። ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ? ስታስቡ ያደርጉታል አይደል? ሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ በነፃ ለዛውም አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈታል። እና የሆነ ቀን የምናጣበት ቀን ይመጣል። በቃ አንተ ይህን ሳክሪፋይስ ትንሽ የስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል። ለምን ማለት ውጭ ሀገር ያሉ ኦርቶዶክሳውያን ብታይ ይገባሃል። ቤተክርስቲያን ምን እንደሆነ የምታውቀው አንተ ከሀገር ስትወጣ ነው። በነገራችን ላይ ዱባይ ያሉ እንደዚህ ኳታር ያሉ በሌላም ሀገር ላይ ያሉን እኔ በጣም ብዙ ኤክስፒሪየንስ ይገጥመኛልና በሳምንት አንዴ ነው ቤተክርስቲያን ማግኘት ላገኝ ይችላል።
ቻይና ያሉ ኦርቶዶክሳውያን እንዴት እንደሚሆኑ ታውቃል? የለም እኮ እንዴት እንደሚሆኑ ትንሳኤን በቪዲዮ ያከብራሉ። ቤታቸው ሰርቶ እንዴት ፔንፉል እንደሆነ በጣም በእርግጠኝነት እነዚህ ሰዎች እዚህ ያሉ የማይሄዱትን ቤተክርስቲያን እዛ ያሉ እንዴት እንደሚናፍቃቸው ታያለህ። እና አንድን ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት የቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብን። ይሄንን ማወቅ አለብንና that's why የልብ አምላክ ነው ምናምን እሱ እኮ ቸር ነው ምናምን ማንልበት ምክንያት አንድ ስቴፕ የምንራመደው ራሱ እግዚአብሔር ፍቅር ከሁለት ወገን እንዲሆን ስለሚፈልግ በወደድከው ልክ እንኳን ባትወደው መውደድ እንደምትፈልግ ማሳየት ይከብዳል። እሱ በወደደ ልክ እንኳን ባይሆን እንኳን እኔ እኮ ሙቱልኝ እኮ አላለም ነው ኑሩልኝ ነው። እና እግዚአብሔር ደግሞ የተውካትን አንድስ ነገር ይቆጥርልሃል። እኔ በጣም በጣም የሚገርመኝ ነገር ያ ምን ያህል ጥንጥዬ ነገር አንተ ለእግዚአብሔር ማወላወልህን ይቆጥርልሃል። ኃጢአቱን ልስራው አለስራው ማለትን ቢያንስ እንኳን ይሄ ሰውዬ አወላውሏል ታግሏል ይልልሃል። ዲያቆን ያኒካይሊ ሲል ነበር አላርም መሙላትን ይልልሃል። ከዛ ግን ማጥፋትህንም ይቆጥርብሃል። ልክ በዛው ልክ ነው። ሁለቱን በኩል ወገን የሚቆጥር ነው። ግን እኛን ለመማር ሰበብ የሚፈልግን አምላክ እንግዲህ አስበው። ሰበብ አሁን ንስሐ ካሉት ፕሮሰሶች የመጨረሻው ፕሮሰስ ኑዛዜ ካደረክ በኋላ ቀኑና ትቀበላለህ ነው። እና ኃጢአት ለመስራት ቅጣት ነው ወይ ካልከኝ አይደለም። ለኃጢአትህ እሱ ዲዘርቭ አድርጋ አይደለም። 40 ስገድና ይሄንን መጽውት ምናምን ዲዘርቭ አድርጋ አይደለም። እግዚአብሔር ይቅር እንዲልህ ምን ያህል ትፈልጋለህ? 40 ሰግደህ ታሳየዋለህ። ገብቷል? 7 ቀን 40 ሰግደህ ታሳየዋለህ። ትጋትህን ይላል ሰበብ እኮ ነው። አሁን እቺ ደህና ነገር ሆኖ አይደለም። እግዚአብሔር አንተ ኃጢአት ስትሰራ ከተሰማው ፔን ከተሰማው ሐዘን አንተ ያደረካት ትንሽ የሰገርካት ወይም የተቀበልካት ቀኑና ዲዘርቭ አድርጎ ወይም ወርዝ አድርጎ እኩል ሆኖ አይደለም። ግን ይፈልጋል ወይ ነው ያንንስ ለማድረግ ፍቃድ ሰበብ አሁን ሰበብ ፈጥሮ የሚተኛ ሰው ምናምን ታውቃለህ? የሆነ ጊዜ አይቼ ነበር ቪዲዮ ትምህርት ቤት ላይ ነበረ የእስክርቢቶ ክዳን ይጠፋ የሚተኛ ማለት ነው። እንደዛ ምንሆን ሰዎች አለ ለመንፈሳዊ ነገር ለቅዳሴ ምን ያህል እንደምንሰንፍ ታውቃለህ? ለእሑድ ጠዋት በቃ ማይጫጫንን ነገር የለም። አንተ ራስህ እኮ ኖቲስ ታደርገዋለህ። ነገ ጸሎት አደርጋለሁ ስትል በጣም ከባድ ነው። ረስተኸው 2 ቀን ሊሆን ይችላል። እንዴ መቼ ነበር ጸሎት አደርጋለሁ ያልከው? በዚህ ልክ አንተን ዲስትራክት ለማድረግ ምክንያቱም የጀመርካት አንድ ስቴፕ ወደ እግዚአብሔር ምን ያህል እንደሚያቀርብ ከሰይጣን ምን ያህል እንደሚያርቅ ራሱ ሰይጣን ያውቃል። በተቻለው አቅም ዓለምን ሊገለባበት ይችላል። የመሬት መንቀጥቀጥ ሊነሳ ይችላል። አንተ ቤተክርስቲያን ሄዳለሁ ስትል በዚህ ልክ ሊፈትን ይችላል። ያውቀዋል። ሊያመልጠኝ ነው ይጠራራሉ እኮ አጋንንት። ኧረ ሊያመልጠን ነው ይሄ ልጅ ስለ ንስሐ እያሰበ ነው የሆነ ነገር አድርጉ ነው የሚባለው። ትልቅ ስብሰባ እኮ ነው የሚጠራው አንተ ላይ በዚህ ልክ ማለትና አንዱ ይሄ ነው። ሁለተኛውና ወሳኛው ነገር ቅድም ያልኩኝ ኢንቴንሽን ነው። ስለ እግዚአብሔር ብሎ ነገሮችን ማድረግ። ሰው ስራ ውስጥ የሚገኝ አይመስለውም። ቢዝነስማን ስለሆንክ የትልቅ ካምፓኒ ባለቤት ስለሆንክ አስተናጋጅ ሆነ ሊስትሮ ጠራጊም ሆነ የሆቴል ባለ ምንም ሆነ ብቻ እግዚአብሔር ለማግኘት ገዳማያን መሆን እንዳለብን በጣም ብዙ ሰው የሚያስበው። መንፈሳዊነት ሲባል ሁሉ ነገርህን ትተህ እግዚአብሔርን ብቻ መከተል የሚመስለው ሰው አለ። ሁለት አይነት ህይወት ነው ያለው። ይሄ እኛ በዓለም ነው እየኖርን ያለነው። እነዚህ ሰዎች ዓለምን ትተው መንነዋል። እነሱም የሚታገሉበት ስትራግል የሚያደርጉበት በጣም ብዙ ነገር አለ። መነኩሳት ኦኬ ያንን ህይወት መኖር አልቻልክም አይደል? እዚህ መኖር የምትችለው ነገር ግን አለ። ብዙ ሳክሪፋይስ ማድረግ የምትችለው ነገር አለ። የምታደርገው ነገር ስለ እግዚአብሔር ለማድረግ እኮ ለራስህ ብለህ ነው እያደረግከው ያለው አይደል? ስለ እግዚአብሔር ብለህ አድርገው። ስራ ክርስትና ትልቁ ነጥቡ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ያለው እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ ዕለት ዕለትም መስቀሌን ተሸክሞ ይከተለኝ። ራስን መካድ is the big point። በጣም ትልቁ ኮንሰፕት ነው። ምንድነው ራስን መካድ? ዮኒ አንድ ሰው ካደኝ የሚባለው ምን ሲያደርገው ነው? ኢግኖር ያደርገዋል። ያ ሰው የነበራቸው ሪሌሽን ይቆማል አይደል? ይሰጠው የነበረው አቴንሽን ይቆማል። ቴክስቱን አይመልስለትም፣ አያወራውም። የነበረው ገንዘብ ከነበር ይከለክለዋል። ይሄ ሰው ካደኝ ትላለህ። ዮናስን ሲክደው ልክ እንደዛ እኔነት ይጠፋል ማለት ነው። ክርስትና ውስጥ ኢጎውን ሙሉ ለሙሉ ትገለዋለህ ማለት ነው። ስለማን ብለህ መኖር ትጀምራለህ? ስለ ክርስቶስ። ክርስቶስ ደግሞ ስለ አንተ መኖር ጀምራለሁ ስትለው አይ አስቀድመ በአይን የምታየው ነው ወንድምህን ይላል። አባ ቴዎድሮስ አሁን የመነኮሱት አባ ቴዎድሮስ ዶክተር ቴዎድሮስ ማለት ነው። እሳቸው ልጅ እያለው ነው ሲናገር የሰማሁት። የሆነ ስልጣና መጥቶ ነው በጣም እስካሁን ከህይወቴ ያልጠፋ ፕሪንሲፕል ነው። ትራያንግል አድርገህ አስበው። ላይፍ ትራያንግል ናት ይሄ ኮንሰፕት። ጫፍ ላይ ያለው እግዚአብሔር ነው። በዚህኛው ጫፍ ያለው ሰው ነው። በዚህኛው ጫፍ ያለው አንተ ነህ። ወደዚህ ቀጥታ የምታደርገው ነገር አይኖርም። ክሎካይዝ ነው አንቲ ክሎካይዝ ብቻ እንደዚህ ነው የሚዞረው። አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። እግዚአብሔር ለአንተ እንዲያደርግልህ የምትፈልገው ነገር አንተ ለሰው ታደርጋለህ።
እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ አታገኘውም ማለት አሁን ቅዱስ ዮሐንስ አፈወርቅ ቤተ መቅደስ ገብታ ሻማ ልትደረድር ትችላለህ፣ ልታበራው ትችላለህ፣ ቤተ መቅደሱን ሻማ ልታደርግ ትችላለህ። ግን ምንኝ አልፈህ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘለህ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘውም። ስለዚህ አስበው የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ የሆነ የሰው ልጅ ውስጥ ነው ያለው የወደቀው ማለት። በጣም ብዙ ምሳሌ ተሰጥቷል እኮ ክርስቶስን ጋበዘው። ሁለት ስቶሪ ልንገር። አንድ ባለጸጋ ጋበዘው ቤቴና ብሎ ከዛ አሰናዳ፣ ሁሉ ነገር ተሰናዳዳ። እየጠበቀው አንድ አረጋዊ መጣው እንደዚህ ይለምኑ ይለ መጣው ይጠይቋል። አይ ዞር በል ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ጌታችን ቀረ። ሄዶ በነገታው የሚያስተምርበት ቦታ ሄዶ ጠይቀው አምላክ አይደለ ወይ ቃልህ እንዴት አትጠብቅም? 3 ጊዜ መጥቼ እኮ 3 ጊዜ መለስከኛል። 3 ጊዜ መጥቼ እነዛ ለማኝ በላይ ያባረርከው ክርስቶስ ነው። የአባ ቢሾይ ታሪክ አለ። በዛ ገዳም ውስጥ ክርስቶስ በዚህ ሰዓት በተራራው ራሴን እገልጣለሁ አለ እና መነኩሴው ተሰብስበው ሰዓቱ ደረሰ ክርስቶስን ሳላይ ሁሉ ነገር የተኩለትን ክርስቶስን ላይ ነው እያሉ በጣም ጓጉቶ ይሄዳሉና በመሃል የነበረው አንድ አረጋዊ መነኩሴ ነበሩ። ከተራራው ጫፍ ይሄንን መውጣት አልችልም እባካችሁ አግዙኝ፣ ለእርሶን ስናግዝ ሰዓት ይፈጅብናል ያሉ ሲያልፏቸው አባ ቢሾይ እጅግ በጣም ቅድስና የነበራቸው ትሁት አባት ነበሩ። በረከታቸው ይደርብን። ቅዱስ አባት ናቸውና ተሸከሙት። ያንን አረጋዊ ተሸከሙት መውጣት ጀመሩ። እንግዲህ አንተን ትቼ የማየው ክርስቶስ ምን ያደርግልኛል፣ ወንድሜን ትቼ የማየው ክርስቶስ ምን ያደርግልኛል ብለውን ይሁን ሳለ እየቀለላቸው ከዛ እየበራ እና ብርሃን እየሆነ ወጣ። ቀና ሲሉ ጌታችን ነው እና ስለ አድኖ አይተ ከሆነ አንድ አባት ክርስቶስን ተሸክመው ያለበት ስለ አይደል የአባ ቢሾይ ታሪክ ማለት አዩ ሰው ውስጥ ነው እግዚአብሔር ያለው። እንድታገለግል ነው የተፈጠርከው። አንተ ማንንም የምታገለግለው እግዚአብሔር የተባለው እግዚአብሔር ምስል የሆነውን የሰው ልጅ ማለት ነው። እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ነው። ዳይሬክትሊ ነው። በጣም በነገራችን ላይ ክርስትና በቃ ይሄ ነው እና የፍቅር ሃይማኖት ነው የሚባለው እኮ ለዛ ነው። ከሁሉ ነገር ፍቅር ይበልጣል የሚባለው እኮ ለዛ ነው። ፍቅር ምንድን ነው? ራስን አሳልፎ ይሰጣል። እኔ አይልም፣ ጭራሽ እኔ አይልም። እኔነት ምንድን ነው የሚል ምንድን ነው? እኔነት ነው። ክርስቶስ በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለ ራሱ ቢያስብ ይሄ የድህነት ነገር አይፈጸም ነበር። በነገራችን ላይ ለሰከንድ ነው ምልህ። በዛ በአርቡ ጊዜ እኔ በጣም ይገርመኛል። መሀል ላይ ስለ ራሱ ቢያስብ ምንድን ነው እያደረኩ ያለሁት ቢል አስባ ማለት ያውቃል አይደል? ከተሰቀለ ከ2000 ምናምን ዓመት በኋላ ይሄ ሁሉ ኃጢአት እንደሚበዛ ፎር ግራንትድ እንደምንወስደው ያውቃል። እና መስቀሉን ወርውሮ ምንድን ነው እያደረኩላችሁ ያለሁት እንዴ ለማን ብዬ ነው እንዲህ የምሰቃየው ቢል ኖሮ አስቧል። አንተ ለሰው ልክ እንደዛ የተሸከምከውን ነገር የሰውን ህመም ስትሰማ ቤተሰቦችን፣ ጓደኞችን፣ አጠገብ ያለው ሰው ነገር እንዴ አንተስ ዮኒ ምናምን ይልሃል። ውስጥ ብር ምናምን አውጥተህ ልመጸውት ስትል እቺ ታስፈልግሃለች ይላል። ራስን ያሳስባል። ያ ማለት እግዚአብሔር ለአንተ የሆነ ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ ማለት ነው። በጣም ቅዱስ ዮሐንስ አፈወርቅ አባቴ ስለሆነ ነው በቃ ሁሉ ነገር ከሱ ጋር ትምለው። አንድ ነዳይ ሲለምንህ አልሰማም ካልከው አንተ ጸሎት ጸልይ እግዚአብሔር አትስማኝ እያልከው ዳትስ በቃ ኦል ፖይንት። በነዳይ ብቻ ምናምን አትወስደው በሁሉም ነገር እየተሰላቸህ ከሆነ እንዴ በቃ ሁሉም ነገር አልክ። ያንን ሰው አልሰማው የምትል ከሆነ ቅድም እንዳልኩ ነው ትራያንግሉን ማሰብ ነው አንተ ያለብህ። አንተ ለሰው የምታደርገውን ነገር ነው እግዚአብሔር እንዲያደርግልህ የምትፈልገው። እግዚአብሔር ምንድን ነው እንዲያደርግልህ የምትፈልገው? ህይወት እንዲባርክ ነው፣ እንዲሰጥ ነው። ስጥ። አቴንሽን እንዲሰጥ ትፈልጋለህ? አቴንሽን ስጥ ለነዛ ሰዎች። በቃ ሰው ውስጥ ነው ያለው እግዚአብሔር። የያዕቆብ መልእክት ምዕራፍ 3 ላይ ያለ ስለ አንደበት እጅግ በጣም ፓወርፉል የሆነ ምዕራፍ ነው። እኔ ሪኮመንድ ነው ማድረገውና አንደበት እሳት ናት፣ አንደበት እያለ ይቀጥልና ቁጥር 11 ወር ቁጥር 9 ላይ እንዴት ዋልክ ዮኒ? እንዴት ዋልክ? እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን ባልከው አንደበት ይላል። በዚህ አንደበታችን ጌታንና አብን እንባርካለን፣ በራሱ አንደበታችን ደግሞ የእግዚአብሔር ምሳሌ የሆነውን የሰው ልጅን እንሰድባለን። ከአንድ ምንጭ የመረረና የጣፈጠ ውሃ ይወጣልን ይላል። በራሱ አንደበት እንዴት ዋልክ ስለ እግዚአብሔር ይመስገን ባልከው አንደበት፣ ሌላ አንደበት የለም። በራሱ አንደበት እግዚአብሔር የተባለውን የእግዚአብሔር ምሳሌ ራሱ አርአያ የሆነውን የሰው ልጅን ትሰድባለህ። እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ይህ ሊሆን አይገባም ይላል። ያ ማለት ነው በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው
እግዚአብሔር አንተ እንደምትፈልገው ትሪት አያደርግም። ሰብሰብ ስናደርገው ላይፍን መኖር የምትፈልገው ለእግዚአብሔር ብለህ ስለ እግዚአብሔር ብለህ እናድርገው መንፈሳዊ ህይወት ይሁን ካለን ኦሪየንቴሽኑ ስንመጣ አንተ ሰርፍ የምታደርገው የሰው ልጅን ነው፣ ሰውን ነው ማለት ራስን ክደ ሰው እንድታደርግ ነው የሚፈልገው። በዛ መንገድ ነው እግዚአብሔር ስለሱ እንደኖርክ የሚቆጥርልህ። ቢዝነስን እየሰራ ያለው ለምንድን ነው? መኪና ምናምን ለመግዛት። እሺ መኪናስ የምትገዛው ለምንድን ነው? እግዚአብሔርን እኮ መዋሸት አትችልም። እኔ እግዚአብሔርን አይደለም እኛ ራሳችን መዋሸት አንችልም። አይኔ ለእግዚአብሔር ብዬ ነው ምናምን ብትል የልብ ግድግዳ ላይ የተለጠፈችውን ያቺን የገንዘብ ፍቅር ግን እግዚአብሔር ያውቃል። ቢቀርብህ ነው የሚሻለው። እኔ እንደውም ምለው እሱ ነው። አንተ ሃንድል ማድረግ የማትችለውን የገንዘብ ፍቅር ከምትይዝ ቢቀርብህ ነው የሚሻለው። ቢዝነስ ቢቀርብህ ነው የሚሻለው። መጀመሪያውም ከዚህ ህይወት የሚያስወጣ ከሆነ ከእግዚአብሔር የሚያርቅ ሁሉ ነገር ቢርቅህ ይሻላል። አይክን ሃንድል በቃ ጀምሬ አንዳንድ ሰው ምን እግዚአብሔር ሀብታም ያርገኝ እንጂ እኔ መጸውታለሁ ይላል። ቅዱስ አፈወርቅ ያላረገህ እንደማትመጸውት ስለሚያውቅ ነው ይላል። ያውቃል። ለምንድን ነው የምትዋሸው? በጣም ብዙ ሀብታም ያልሆንከው ስለሚያውቅ፣ ገንዘብ ምን ያህል እንደሚያጠፋ ስለሚያውቅ እና ኢንቴንሽን ነው ማተር የሚያደርገው። በቃ ራስን ሳትዋሽ ስለ እግዚአብሔርና ስለ ሰው ልጅ ብለህ ፍቅር ብለህ አድርገው። ራስን መካድ ፕሮሰሱ በጣም ከባድ ነው። ማንም ሰው ከኃጢአት ጋር የሚያደርገው ትግል ራሱን ለመተው ታውቃለህ አይደል? ራስ ሰውን ልጠቅም ስትል በቃ እኔስ አለ ያቺን እኔስ ጥያቄዋን መስማት ያቆምክ ቀን ነው አንተ በቃ ክርስቲያን መሆን የጀመረው ማለት። ከዛች ጋር መታገል ኢጎን መቅጣት ያስፈልጋል። ብሩ ጭክን ብለህ ዮናስ ላይ ጨክነ ሰጠው። ብሩ እየከፋህ እኮ ማለት ያስፈልጋል። መብላት አለብህ። ተርበህ ስትሰጠው ልክ ሰውን ካደኝ እንደሚለው ቅድም እንዳልኩ አሁን የሆነ ሰው አስበው እንግዲህ የራሱን ብር ሰጥተህ አልሰጠህም ይልህ ካድከኝ ነው። ለዮናስ የራሱን ብር አለመስጠት እንደማለት እኮ። ለማን ብለህ? ስለ ክርስቶስ ብለህ። ለማን ብለህ? ስለ ሰው ልጅ ብለህ። ማን ስለሞተለት እና የሰው ልጅን ቫልዩ ስለማናውቀው ነው። ሰው ለእግዚአብሔር ያለውን አመለካከት ያለውን ፍቅር ያለውን ክብር ብናውቅ ኖሮ ከሰው ጋር ያለን ኢንተራክሽን እንደዚህ አይሆን ነበር። እግዚአብሔርን እናከብረዋለን፣ ሞገሱ ያስፈራናል። ሰው ጋር ስትመጣ ደግሞ እንደዛ አይደለም። ሰው ከሰው ጋር ያለው ኢንተራክሽን ስላልገባህ አጊያ ሶፊያ ላይ ቅዱስ አፈወርቅ ሲያስተምር በጣም ብዙ ህዝብ ነበር የሚማሩ፣ በጣም ብዙ ህዝብ እና የሆነ ጊዜ ቲያትር ምናምን ተዘጋጀና ህዝቡ ፈለሰ ወደዛ። ልክ የቻምፒዮንስ ሊግ ጨዋታ ዋንጫ ጊዜ ጉባኤ ባዶ እንደሚሆነው ማለት እንደዛ ፈለሰ፣ ሁሉም ነገር ፈለሰና አንድ አባት ብቻ ቁጭ ብሎ ይማራሉ። እና ቅዱስ አፈወርቅ ሳይጨምር ሳይቀንስ በነበረው ኢንስፓይሬሽን ያኔ ህዝቡን ሁሉ የሚያስተምረው ጩኸት ዝግጅቱ ሁሉ ሆኖ ያንን ሰው ያስተምረው ነበር። እና ሰዎች ከቲያትር ሲመለሱ ግራ ገብቷቸው እንዴ አባታችን ምን ሆነ ነው? ህዝብ እኮ የለም፣ እንዴት ለአንድ ሰው እንደዚህ ትሆናለህ? እንደው ነገና እንኳን አትለው መስለው ሁለት መልስ ይመልስላቸው። የመጀመሪያው ሲጀመር መጀመሪያም ሲማር የነበረው እሱ ነው። ሳስተምር የነበረው እሱ ነው። ሁለተኛው ለዚህም ሰው እኮ ክርስቶስ ሞቶለታል። አውግስቲን የተባለ ሊቅ ምድር ላይ ያለ ህዝብ ምንም ባይኖርና ኦንሊ የነበረው ዮናስ ቢሆን ክርስቶስ መቶ ይሰቀልለት ነበር። ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆነ አይደለም በነገራችን ላይ አንተንም በዛ ልክ ነው የሚወድ። የሰው ቫልዩ ደም ነው። የማን ደም? የአምላክ ደም። ስለዚህ ይሄ ለኔ ነው ክርስቶስ እንደዚህ ያደረገው የሚለው ፊሊንግ የሚመጣው እውነት ለኔ ነው ኮሌክቲቭሊ ብቻ ደግሞ ሳይሆን ለኔም አክቹሊ ላይክ እኔ ብቻ ቢሆን ለራሴ የሚፈጠር ነበር። ይሄ የግል አዳኝ ምናምን የሚለው ፕሮቴስታንቶች እንደሚሉት አይደለም። በዛ ልክ ይወድሃል ነው በቃ ፍቅሩ በዛ ልክ ነው ለአንተ። ለአንድ ሰው ቫልዩ የሚሰጠው ቫልዩ ይሄ ሁሉ ጣጣ እኮ የመጣው አዳም ነው። አዳምን ምን ያህል እንደሚወደው የምታውቀው በዚህ ታምናለህ? ዮኒ ይሄ ሁሉ ጣጣ ለሰው ልጅ ነው። ሰማይ ምድር ፍጥራት ምናምን 5500 ዘመን የስቃይ ዘመን ከክርስቶስ መምጣት መወለድ መሰቃየት መሰቀል ይሄ ሁሉ ለኔ ነው ብለህ ስታስብ የሰው ልጅ ምን ያህል ክቡር እንደሆነ የምታውቀው በዛ እና ያንን ሰው ታከብረዋለህ። ለሰው ቫልዩ ይገባልና ማገልገል ነው፣ ራስን መካድ ነው ክርስትና። በዚህ ራስ መካድ ውስጥ ነው ስትሰራ ስለማን ብለህ ትሰራለህ። አንድ ጥሩ ኤግዛምፕል ሳላበዛው አንድ ኤግዛምፕል ሰጥቼ ልጨርስ። አንጢላሪዮስ የሚባል ሰው አለ ስንክሳር ላይ የወንጌል ትርጓሜም ላይ አለ። የማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሆች የሆኑ ብፁዓን ናቸው ምን ማለት ይመስላል? በመንፈስ ድሃ መሆን እውቀት እያላቸው እውቀት የለኝም የሚሉ እውቀት የእግዚአብሔር ነው የሚሉ፣ ገንዘብ እያላቸው ገንዘብ የእግዚአብሔር ነን የሚሉ፣ የእውነት የሚሉ አይደለም የሚያምኑ። ታምናለህ ወይ አንተ በመንፈስ ድሃ ነህ ወይ? በመንፈስ ድሃ ነህ ወይ? ያለህ ነገር ሁሉ የእግዚአብሔር እንደሆነ ታምናለህ ወይ?
እየተራመድክ ያለው በእግዚአብሔር ቸርነት እንደሆነ እየተነፈስክ ያለው በእግዚአብሔር ቸርነት እንደሆነ የእውነት ታምናለህ? አያስደነግጥም? በአንተ አይደለም እንዴ ለካ እግዚአብሔር ነው ትላለህ። ሰው ዊዝን የሰከንድ ምን ሊፈጠር ነው ታውቃለህ? በአንድ የመኪና አደጋ እኮ ሰው ምኑን እንደሚያጣ ታውቃለህ? ዓለም ሁሉ ግልብጥጥ ነው የሚልበት እግዚአብሔር ካልጠበቀ እና በመንፈስ ድሃ ነው ወይ እውቀትህ አንብበህ እንዳመጣው ነው የሚሰማህ። ለምን እንወሻሻለን? የእግዚአብሔር እጅ እንዳለበት አይሰማህም? ገንዘቡን ጥረህ እንዳመጣው ነው። ቤተሰቦቻችን ይገርመኛል አሁን ሳስበው አንተ ጣር እግዚአብሔር ይጨመርበታል ይሉን ነበር። እንዴት አይነት የተሳሳተ አስተሳሰብ እንደሆነ አሁን ሳስበው ይገርመኛል። እግዚአብሔር 25% ነው እኮ ነው የምትባለው፣ አንተ 75 ሆነ ማለት ነው። በጣም ኮምፕሊት 0% ነው። አንተ ነጥብ የለውም። የሚገርም በእግዚአብሔር ቸርነት ያልጠፋ ነው ከእግዚአብሔር ቸርነት የተነሳ ነው ይላል ቅዱስ ዳዊት። ምን ያለው ግን ታዲያ ካንተ የሚጠበቀው ኢፈርት እሱን ነው እኮ ማለት የአንጢላሪዮስን ልንገር በመንፈስ ድሆች ናቸው የሚለው ሲተረጎምና በጣም ክፉ ሰው ነበረ ነው። በጣም ክፉ ሰው ነበር፣ ንፉግ ነበር፣ ባለጸጋ ነበር። ብቻውን ነው የሚበላው። ሰውን እዛ ዳር ላይ ቁጭ አድርጎ እሱ በጣም ብዙ አይነት ምግብ የሚመገብ ነበር እና ነዳያን ለማኞች ያስይዛሉ። አንደኛው ሄጄ አንጢላሪዮስ ለምኘው ከሰጠኝ ሊያሸንፋቸው፣ አንዱ አይሰጥህም ተባብለው ቤት አድርገው ይሄዳል እና ሄዶ ሲጠይቀው ዳቦ ወረወረበት፣ ወርውሮ ፈነከተ እና እሱ ደሙን ጠራርጎ ዳቦዋን ይዞ ሄደና ሰጠኝ አላቸው። ቤቱን አሸነፈ። አንጢላሪዮስ የዛን ለሊት ተኝቶ ራእይ ያያል። ሞቶ መላእክትና የጽልመት መላእክት የጨለማ መላእክት የሚባሉት ርኩሳን መላእክት ነፍሱን ሲታገሉት ያያል እና እግዚአብሔር ፊት ያቀርቦታል። እነዛ ይፈልጉታል። ንፉግ ነበር፣ ሰጥቶ አያውቅም ይላሉ። መላእክቱ አንድ ነገር ነው የያዙት። የት የሰጠውን ሲሉ ያሳያቸዋል። የወረወረለት ዳቦ ማለት ነው። ኢንቴንሽኑ መስጠት አልነበረም። ዳቦዋ ተቆጠረች እና ደነገጠ። ሲነሳ እንዴ አንድ ዳቦ እንደሚያጸድቅ ከሆነ ብሎ ያለውን ሁሉ ሸጦ አከፋፈለ። ያለውን ሁሉ ሸጦ ያፍ ንፉግ ሰውዬ እንግዲህ በጣም ይገርም ይሆን ባዶን ቀር እና መተው ሲሰጥ ሲያከፋፍል እንደነበር የሰሙ ሰዎች ድጋሚ መተው ጠየቁት። ሌላ ሰዎች ምን ይልስጣችኋልና በቃ ሄዳችሁ እንደ ባሪያ ሽጡኝና ገንዘቡን ሰዱት አላቸው። ተሸጠ። በዛ በባርነት ዘመን ሲኖር ገንዘቡን ክፍያውን ሲሰጥ ምን ሲል የንጉሱ ልጅ ትሞታለች። አንድ ቅዱስ አለ አንጢላሪዮስ የሚባል ብሎ ያመጡታል። እንግዲህ ያን ንፉግ ሰውዬ እንደዚህ ሰው ነው መተው ሲመጣ ከዛ ልጅ እባክህ አስነሳልኝ፣ የፈለከውን ሰጣለሁ፣ ምንም አትስጠኝ፣ ባሮቹን ሁሉ አስፈታቸው አለው። እሺ እለቅልሃለሁ አለው። እንደዚህ ራሱን ሲሸጥ ምን ሲል አሁን ይሄ እዚህ ኮሚኒቲ ላይ ቢሆን እንደሱ አይነት ጅል አለ እንደ አንጢላሪዮስ እንዴ? አማሃል እንዴ? አረ እግዚአብሔርም እኮ እንደዚህ አይልም ነው የምትባሉ። በዚህ ሁሉ ራስ መካድ ውስጥ የምትወዳቸው የሚወዱ ሰዎች አሁን ሰው አንድን ሰው ሲወድ ልክ እንደ ራሱ ነው አይደል? እህት ስትወድ የሆነ ነገር ስታደርግ አንተ የማይጠቅም ነገር አንተ ስታደርግ እሷ ትከራከርልሃለች ካንተ ወገን ሆና እና ቤተሰቦቻችን ምናምን የሚመነኩሱ መነኩሳትን እኮ ያልተቃወመ እንትን ይል ቅዱሳን ብታይ አሁን ሀብተ ማርያም አሁን ሲመንኑ ማን እግዚኦ ማርቶስ በሚል እንትን ነው የመነኑት። እናታቸው እግራቸው ስር ወድቃ ነው ሲልም የነበሩ። ፍቅር ስላላቸው አይፈረድም እኮ። ግን አንተ ክርስትናን አክሰፕት የምታደርግበት መንገድ የሚወዱ ሰዎች አክሰፕት ያደርጉ አይችሉም። በጣም ተቃውሞ አለ። ለራስ አታስብም ወይ? እግዚአብሔርስ እንደዚህ ይልሃል ወይ? እንዴ ራስን ጎድተህ ስጥ ይላል እንዴ ይላል። አንተ በዛ መሀል ምን ታገኘውን በረከት ሰው አያይም። ቢዝነስህ ለሰው መሆን አይችልም ወይ? ሰርቭ ስለማድረግ ብቻ መሆን አይችልም ወይ? አትብላ አትጠጣ አይደለም። ብትበላ በጠጣ ለሰው ማድረግ አትችልም ወይ? ስለ እግዚአብሔር ብለህ ማድረግ አትችልም ወይ? አባቶቻችን ለቁመተ ስጋ ብለው ቅጠል የሚበሉት እኮ ቁመተ ስጋ ማለት ምንድነው? ስጋዬ እንዲቆም ከዛስ እንዳገለግል እንጂ ይል በልቶ እንዲጠግብ አይደለም። ከባድ ነው። አይኖ ይሄን ማሰብ ቢያንስ እንኳን ልክ እንዳሉን ማመን አያቅተንም ማለት ጉዳዩ ልክ ነው ብሎ ማመን አያቅተንም። አንዱ ሌላው ቢቀር ላይክ ቢዝነስም ላይ ከመጣው ሁሉ ቢዝነስ እኮ አገልግሎት ነው። ለምሳሌ ላይክ የሆነ ፕሮዳክት እየሸጥክ ከሆነ ይሄን ውሃ እኮ እየሸጠልህ ከሆነ ሰው የሰራበት ኢንቴንሽን እኮ የሆነ ባዕድ ነገር ቢጨምርበት ፕሮባብሊ ፕሮፊታብል እኮ ሊያደርገው ይችል ነበር። ከዛ አይጀምርም ብላ ታስብ። ምንም አይነት አገልግሎት በቃ ሰርቪስ እየሰጠ ከሆነ ያንን አገልግሎት የሚሰጠው ሰውዬ ልክ ኢንቴንሽናሊ ያንን ሰው በቃ ልጥቀመው እሱን ደስ ይበለው ብለህ ስታደርገው because አሁን ለመሰለ ብዙ ጊዜ ይሄ like spiritual የሆነ ኑሮና actually like የቢዝነስ ኑሮ የቢዝነስ ህይወት ሰው ባላንስ አድርጎት ሲገኝ በጣም ነው የሚያስቀናው። ስለ like ሁለቱንም በስነ ስርዓት እያከናወነው ስትመለከት በጣም ያስቀናል። እንግዲህ ውስጡ ለእግዚአብሔር ነው እኔ አላቅም እንዴት እንደሆነ ግን
የማንክደው ነገር ሆነም ቀረም እዚህም ምድር ላይ አገሪቱን ፈንክሽን እንድታደርግ በስነስርዓት ቢዝነስ መኖር መቻል አለበት፣ ትራንዛክሽን መኖር አለበት። በቃ ይሄ የዓለማዊ ስርዓቱ በደንብ መሄድ መቻል አለበት። አንተ የፈለገ ደግሞ የቤተክርስቲያን ልጅ ብትሆን እዚሁ ነው ያለሁት፣ እዚሁ ነው የማገለግለው፣ እዚሁ ነው የምሰራው እስካልን ደግሞ ድረስ በሆነ መንገድ በኢፈርታችን በጥረታችን የሆነ ነገር ልናመጣ ይገባልና ምንጊዜም ያ ባላንስ ስቲል ራሴን በጣም ለማስተማር እየሞከርኩ ነው ያለሁት ይህንን ባላንስ ለማግኘት። ከመግባታችን በፊት እያልኩ ነበር እዚህ ጋር የሆነ ስራ ትሰራለህ፣ ሰው የሆነ ፕሬዝ ያደርጋል፣ በዚህ በኩል ደግሞ ሃምብል የሚያደርግን ነገር ትፈልጋለህ እና how do you see that balance? እንዴት ነው መጣር እዚሁ ነገር ላይ መለወጥ የሚፈልግ በስራው ማደግ የሚፈልግ የሆነ ነገር የሆነ ኢንካም የሆነ ቢዝነስ ማሳደግ የሚፈልግ ሰው አለ። at the same time ደግሞ እግዚአብሔር እንዲባርክለት ይፈልጋል ያን ነገር እና አብዛኛው ጸሎታችን በሙሉ ስለ ስራ ይሆናል። ራሴን ይዤው አውቃለሁኝ ጸሎቴ ሁሉ ስለ ስራው ነው ያለው። ስለ ጧትም ማታም በቃ የሚያስበኝ የሚያስጨንቀኝ አይምሮ ውስጥ ያለው ነገር በሙሉ ስለ ስራ ነው። የሆነ ጊዜ ነው ሪላይዝ ያደረኩት ወይኔ ጉድ ምን ውስጥ ነው የገባሁት። በጣም እኔ አንድ በጣም የሚገርመኝ ነገር እግዚአብሔር የኤቲኤም ማሽን የሚመስላቸው ሰዎች ካርዱ ደግሞ ጸሎት ማለት ነው። ታስገባለህ ብር ካልተፋለ መደበደበው ማሽን ማለት ነው። እግዚአብሔር እኮ አገልጋይ እኮ አይደለም፣ ይሄ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ። አንተ እሱ እንድታገለግለው እኮ ነው የተፈጠርከው ማለት ኮንሱም ነው የምናደርገው just ኮንሱም ብቻ እንዴት ነው እያሰብን ያለነው ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል የሆነ ነገር ፌል ሲያደርግብህ ስታማረው ሲሰጥህ ስታመሰግነው እንደሞኝ እያሞኘ ነው። በቃ ስንት ጊዜ ቆም ለራስህ እኮ አልነበረም የተፈጠርከው እንድታመሰግነው እንድታገለግለው። ኃጢአት እኮ ነው እንዲያደርግህ በቃ እንዲያደርግህ። ይሄን ማሰብ አለብህ። እግዚአብሔር የኔ አገልጋይ አይደለም የእሱ አገልጋይ እንጂ ማፈር ነው ያለብህ አንተ ስለምትፈልገው ነገር ቀድመህ ማሰብ ራሱ ጸሎት ላይ በጣም አኮቴት የሚባል ነገር እኮ ሰው አያመሰግንም ቀድሞ ማለት እያንዳንዷን ነገር ቆጥሮ አያመሰግንም ወይ እንዲህ ስላረክ ስለተነፈስኩ አመሰግናለሁ እንዲህ እየተራመድኩም እኮ ነው አመሰግናለሁ አይባልም ወይ ቀድመህ ከመለመነ በፊት። ከዛ የምትፈልገው ነገር ራሱ እግዚአብሔር ለአንተ የሚፈልገው ነገር ይሁን አይሁን በምን ታውቃለህ? ያም አይደለም የእሱ ፍላጎት አይደለም እናስቀድመው። ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው፣ እሱን በማያስከፋ መንገድ። ሰው በጣም ትኩረት እያደረገ ያለው ምንድነው ኃጢአት ያልሆነ ቢዝነስ ቢኖረው ደስ ይላል አይደል? ማለት ከማንም ጋር ሳልነካካ ጽድት ያለች የጄም ቅዳሴን አስቀድሳለሁ፣ አስራቴን አወጣለሁ፣ ግን ስራዬን እሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል። ገንዘብ ዮኒ ጌታችን ራሱ ጌታ ብሎ የጠራው ነገር ለሁለት ጌቶች ልትገዙ አትችሉም ጌታ ብሎ ጠርቶታል። እንዴ እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ቀደም የጠይቁት ጥያቄና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንህን በዚህ አረጋግጥ። ቀደም በመንፈስ ደሃ ነው ወይ አንተ ያገኘውን ነገር የእውነቴን ነው የምልህ። በቃ ራስን አትሸውደው። እግዚአብሔርን መሸወድ አትችልም። ውስጥ የሚጠራጠር ነገር አለ፣ ጥግ ላይ የሆነ የሚሰማ ስሜት አለ። የምር እግዚአብሔር እንዳደረገው ነው የሚሰማ። እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላብህ ይሰማሃል። ሁለተኛው ደግሞ አሁን ያካበትከው ቢዝነስ ያሰብከው ነገር በእጅ ያስከውን ነገር እግዚአብሔር ስጠኝ ቢልህ የምትሰጠው ነገር ነው ወይ? ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ወይ? ማለት ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆን።